ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን ትልልቆቹን ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። አርሰናልን የተመለከቱ መረጃዎችን ደግሞ በማንሳት እንጀምር። ጃክ ዊልሼር ይናገራል። የቀድሞ የአርሰናል የመሃል ሜዳ ኮከብ የነበረው ተጫዋች ሲናገር ሚኬል አርቴታ አርሰናልን ወደ ታላቅነት መልሶታል፣ እንዲሁም አርሰናል የተሻለ ቡድን አድርጎታል። ነገር ግን አርቴታ ባለፉት 5 ዓመታት ትልልቅ ዋንጫዎችን ግን ማሸነፍ አልቻለም ሲል ነው ጃክ ዊልሼር የሚናገረው። ጋዜጠኛው ለጃክ ዊልሼር ጥያቄ ያቀርብለታል። በዚህ ዝውውር አጥቂ ካስፈረመ አርሰናል ዋንጫ ያሳካል ወይ ብሎም ጥያቄ አቅርቦለት ነበር ለጃክ ዊልሼር። እኔ እንደማስበው ዋና አጥቂ ወይም 9 ቁጥር ብቻ ማስፈረም ለሁሉ ነገር መፍትሄ የሚሆን አይመስለኝም፣ ሌሎች መሻሻል ያለባቸው ቦታዎችም አሉ ሲል ጭምር ነው ጃክ ዊልሼር ሀሳቡን እየሰጠ የሚገኘው። እንግዲህ ሚኬል አርቴታ ባለፉት 5 ዓመታት በትልቅ ደረጃ የምናስበውን ዋንጫዎችን ማምጣት እንግዲህ እንዳልቻለ የሚታወቅ ጉዳይ ነው። እንግዲህ በሚቀጥለው የውድድር ዓመት ደግሞ የፕሪሚየር ሊጉን ዋንጫ ለማንሳት አሁንም ቅድመ ግምት ከተሰጣቸው ክለቦች መካከል አርሰናል በግንባር ቀደምትነት የሚነሳ ክለብ ነው። ያለፉትን 3 ዓመታት በሁለተኛ ደረጃነት ማጠናቀቁ ይታወሳል። በሚቀጥለው የውድድር ዓመትም እንዲሁ በርካቶች ለዋንጫ ከሚገምቷቸው ክለቦች መካከል ዋነኛው ነው። በዝውውር መስኮቱም ትልልቅ ተጫዋቾችን ለማስፈረም ሙከራዎችን እያደረገ ይገኛል። ሊቨርፑልና ማንቸስተር ሲቲን ጨምሮ ሌሎችም ተፎካካሪ ክለቦች ግን በዝውውር መስኮቱ ላይ ሆነም በንቃት እየሰሩ እንደሆነ እየተመለከትን ነው። እንደ ጃክ ዊልሼር ሀሳብ ከሆነ ግን 9 ቁጥር ተጫዋች ብቻ ማስፈረም ለአርሰናል መፍትሄ አይሆንም የሚል አይነት ሀሳብን ነው እየተናገረ የሚገኘው። ፖርቶ በፋቢዮ ቪየራ የውሰት ዝውውር ላይ የግዢ አንቀጽ አልተካተተበትም ነበር። አርሰናል ደግሞ ተጫዋቹን በቀጣይ ውሰት መስጠትም አይፈልግም። ይህንን ተከትሎ ፋቢዮ ቪየራ የዓለም ክለቦች ዋንጫ ተሳትፎውን ሲጨርስ ወደ አርሰናል በመመለስ ለቅድመ ውድድር ዝግጅት ወደ ስብስቡ እንደሚቀላቀል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በፖርቶ የተሻሉ ጊዜያቶችን ማሳለፍ ችሏል። በአርሰናል እንግዲህ ያን ያክል ረጅም ደቂቃዎችን ማግኘት አልቻለም። አሁንም ከክለቡ ጋር እንግዲህ ሊለያይ የሚችልበት እድል እንዳለ በርካቶች ዘገባዎችን ያሳያሉ። ፖርቶ በዓለም ክለቦች ዋንጫ ላይ ተሳታፊ ቡድን ነውና ከዚህ ቡድን ጋር በዚህ ዛሬ በሚጀምረው የዓለም ክለቦች ዋንጫ ላይ ተሳትፎን ያደርጋል ተብሎ ይጠበቃል። አርሰናል ብራዚላዊውን የሊሉን ተከላካይ አሌክሳንድሮ ሪቤሮን ለማስፈረም የመጀመሪያ ንግግሮችን እያደረገ ይገኛል። እንዲሁም በዓለም ዋንጫ ማጣሪያ ብራዚል ከፓራጓይ ጋር ባደረጉት ጨዋታ ላይ አርሰናል መልማዮችን ልኮ ተከላካዩንም ሲመለከት እንደነበር ይገለጻል። በዚህ የዝውውር መስኮት አርሰናል የአጥቂ መስመርና በተለይ ደግሞ የማጥቃት ባህሪ ያላቸው የክንፍ ተጫዋቾችን ጭምር ማስፈረም ቅድሚያ የሚሰጠው ጉዳይ ነው። የተከላካይ መስመር ተጫዋቾችን ያን ያክል በትልቁ የሚፈልግበት የዝውውር መስኮት ይሆናል ተብሎ አይጠበቅም። በአጥቂ መስመርና እንግዲህ የማጥቃት ባህሪ ያላቸው ተጫዋቾችን በማስፈረም ነው ቅድሚያ የሚሰጠው። ነገር ግን ይህንን ብራዚላዊ ሪቤሮን የተባለ ተጫዋች ግን ለማስፈረም ሙከራዎችን ማድረጉ አይቀሬ እንደሆነ ዘገባዎች ይጠቁማሉ። ሮድሪጎ በቀጣይ ዓመት ሰፊ የቋሚነት እድል ይፈልጋል የሚል መረጃ ወጥቷል። ተጫዋቹ ከአሰልጣኝ ሻቪ አሎንዞ ጋርም በዚህ ዙሪያ መወያየት እንደሚፈልግ ጭምር የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ በማድሪድ ቤት ደስተኛ ነው። ነገር ግን ከአሰልጣኙ ንግግር በኋላ ሁኔታዎች ሊቀየሩ እንደሚችሉና አሰልጣኙ ለሮድሪጎ የሚሰጡት ደቂቃ እንዲሁ በቀጣዩ የክለቡ እቅድ ላይም ምን ያክል አስተዋጽኦች እንደሚኖሩት ቀድሞ ማወቅ ይፈልጋል ከውሳኔዎቹ በፊት የሚል መረጃ ነው ከሮድሪጎ ጋር በተያያዘ እየወጣ የሚገኘው። በርከት ያሉ ክለቦች እንግዲህ ይህንን ተጫዋች ማስፈረም እንደሚፈልጉ የሚታወቅ ነው። በተለይ ደግሞ የሰሜን ለንደኑ ክለብ አርሰናል የዚህ ተጫዋች ዋነኛ ፈላጊ እንደሆነ ኢኤስፒኤን መረጃውን እያጋራ ይገኛል። ሉዊስ ስኬሊ ስለ ቡድን አጋሩ ዴክላን ራይስ ይናገራል። እሱ ልክ እንደ ታላቅ ወንድሜ ነው። እሱ አጠገቤ በመሆኑ ብዙ ነገሮች ቀለውልኛል። በጣም ጥሩ ሰው ነው። በክለባችንም በሀገራችንም አንድ ላይ ነን። እናም በጣም ጥሩ አስተዋጽኦችንም ያደርግልኛል።
ከእግር ኳሳዊ ነገሮች ውጪም ብዙ የህይወት ምክሮችን የሚለግሰኝ ዴክላን ራይስ ነው። ከቤተሰቦቼ ጋርም ጥሩ ግንኙነት አለው። እሱ ከአጠገቤ ሁልጊዜም ስለሚገኝ ሁሌም ደስተኛ ነኝ። እሱ የሁላችንም መሪ ነው። ምክሮቹ ደግሞ እውነተኛ ናቸው ሲልም ጭምር ነው እንግዲህ እንደሚወደው ጭምር ሉዊስ ስኬሊ ስለ ዴክላን ራይስ ሀሳቡን ያጋራው። በበርካታ ክለቦች በተለይ በማንቸስተር ዩናይትድ እና በአርሰናል በጥብቅ እየተፈለገ የሚገኘው ቪክተር ዮከርሽ ጉዳይ አሁንም ምንም እልባት ያገኘ ጉዳይ የለውም። የቪክተር ዮከርሽ ወኪል የሆነው ሐሳን ቼትካያ ይባላል። ይህ ሰው ስፖርቲንግ ሊዝበን በ60 ሚሊዮን ዩሮ መደበኛ ዋጋና ተጨማሪ 10 ሚሊዮን ዩሮ በቦነስ መልክም ደንበኛውን ለመሸጥ መስማማቱን የሚያረጋግጥ ደብዳቤ እንዳለውና ይህንን ነገር እንዲያደርጉም ጭምር ነው እየገለጸ የሚገኘው። የተፈጠረው ችግር ምንድነው? ባለፈው የውድድር ዓመት መጨረሻ ላይ ቪክተር ዮከርሽ ከክለቡ ሊለቅ እንደሚችል የሚያሳዩ ዘገባዎች ሲወጡ ነበር። ያኔ የስፖርቲንግ ሊዝበን ፕሬዝዳንት የነበሩትና የስፖርቲንግ ዳይሬክተሩ ሁጎ ቪየን አሁን የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሆኖ የተሾመው ሰው እንግዲህ ቃል ይገቡለታል ለቪክተር ዮከርሽ በሚቀጥለው የዝውውር መስኮት 60 ሚሊዮን ዩሮ የሚያቀርብ ክለብ ካለ አንተን ለመልቀቅ ፍቃደኛ ነን ብለው እንግዲህ ቃል ይገቡለታል። በዚህ የዝውውር መስኮት ይሄ ነገር እንግዲህ ይፈጠራል ማለት ነው። ትልልቆቹ ክለቦች እዚህ ተጫዋች ላይ ፍላጎቶች ያሳያሉ። ነገር ግን ክለቡ 80 ሚሊዮን ዩሮ እና ከዛ በላይ ካልሆነ ይህንን ተጫዋች አንለቅም የሚል አይነት ሀሳቦችን ማንሳታቸው ፕሬዝዳንቱ የገቡትን ቃል አፈርሰዋል የሚል አይነት ሀሳብን ነው ተጫዋቹ ቪክተር ዮከርሽ እያነሳ የሚገኘውና በዚህ ጉዳይ ነው እንግዲህ ሰጣ ገባ ውስጥ የገቡት። ወኪሉ እንዳለው ከሆነ ሐሳን ቼትካያ እንግዲህ የፈረምንበት ወይም የተስማማንበት ወረቀት ጭምር እጃችን ላይ ይገኛል ሲልም ጭምር ነው እየተናገረ የሚገኘው። አርሰናል እስካሁን ለሞርጋን ሮጀርስ ምንም አይነት ፍላጎት አላሳየም። አርሰናል በዚህ ሰዓት የፊት መስመሩ ላይ ብቻ ነው ትኩረት እያደረገ የሚገኘው። ምናልባት በሮጀርስ ዝውውር ላይ አዲስ ነገር ሊኖር እንደሚችል ግን በቅርቡ ዘገባዎችም ሊወጡ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኒኮ ዊሊያምስ ወደ ባርሴሎና ለማቅናት ክለቡን የጠየቀውን የደሞዝ ቅነሳ መስማማቱን የሚገልጽ ዜና እየወጣ ይገኛል። እንግዲህ ዴኮ በተለይ ከኒኮ ዊሊያምስ ወኪል ጋርም ንግግሮችን እንዳደረገ የሚያሳዩ መረጃዎች እየወጡ ነው። አርሰናል በጥብቅ የሚፈልገው ተጫዋች እንደሆነ ይታወቃል። ኒኮ ዊሊያምስ እንደ ዘገባው ከሆነ ስፔናዊው ግራ ተመላላሽ እንግዲህ የግራ ክንፍ ተጫዋች የሆነው ከአንድ ዓመት በፊት ሲነጋገር እንደነበረው የ12 ሚሊዮን ዩሮ ጠቅላላ ዋጋን ለመቀበል ነው። ባቫሪያኖቹ በበኩላቸው ለኒኮ ዊሊያምስ ትልቅ ፍላጎት አድሮባቸዋል። በተጨማሪም የተጫዋቹ ባለቤት የሆነው አትሌቲክ ቢልባኦም ቀደም ሲል እንደተዘገበው ስለ ኒኮ ዊሊያምስ እንግዲህ አዲስ ኮንትራት መወያየት ላይ እንዳሉ ጭምር ነው የሚያሳዩ መረጃዎች እየወጡ የሚገኙትና በቀጣይ የዚህ ተጫዋችም ዝውውር የሚጠበቅ ዝውውር ነው በዝውውር መስኮቱ ላይ። ሾን ራይት ፊሊፕስ ይናገራል። ቸልሲ ለአርሰናል ኬፓ አሪዛባላጋን አሳልፎ መሸጡን ቸልሲን እንዲወቅሱ አድርጎታል። ቸልሲ ምን እያደረገ እንዳለ የእውነት ግራኔ ገባኝ። እየሰሩ ያሉት ነገር ምንም የሚገባኝ ነገር የለም። በዚህ ሲዝን ኬፓ አሪዛባላጋን ቦርንመዝ ቤት ያሳየው ብቃት አሁን ላይ ቸልሲ ቤት ካለው ቁጥር አንድ ግብ ጠባቂ የተሻለ ብቃት አለው። በዚህ ውድድር ዓመት እንዳሳየው ማንም የቸልሲ ሰው ኬፓን ብቃቱን የተመለከቱት አይመስለኝም። እሱ በዚህ ሲዝን የማይታመን እንቅስቃሴን አድርጓል። በቦርንመዝ ቤት በሊጉ ጥሩ ደረጃን ይዞ እንዲያጠናቀቅም ትልቁ ምክንያት ኬፓ አሪዛባላጋ ነው። ቸልሲ የውድድር ዘመኑ ላይ ኬፓ እያለ ሌላ ግብ ጠባቂ መግዛት አያስፈልጋቸውም ነበር። በቀጣይ ሲዝንም ይህንን ድንቅ በረኛ ያውም ደግሞ ለሊጉ ትልቅ ተቀናቃኝ ቡድን አርሰናል አሳልፈው መስጠታቸው ደግሞ የሚያሳፍር ነው። ሌላ ግብ ጠባቂ መግዛት እንግዲህ እንደ እብደት ነው የምመለከተው። ምክንያቱም ኬፓን ወደ ቼልሲ መመለስ እየቻሉ ሌሎች ግብ ጠባቂዎችን መፈለግ ምን የሚሉት ነው። እነሱ ግን እንደዚህ አላደረጉም። ወሳኙን ተጫዋቹን ለተቀናቃኝ ክለብ ለአርሰናል ለመስጠት መፈለጋቸው ይሄ እንግዳ ነገር ሆኖብኛል ሲልም ነው ሾን ራይት ፊሊፕስ የሚናገረው። ኬፓ አሪዛባላጋ በሊጉ ትልቅ ልምድ ያለው ድንቅ ግብ ጠባቂ ነው። በእርግጠኝነት ቸልሲ ይህንን በረኛ ለአርሰናል አሳልፈው መሸጡ ወደፊትም ይቆጨዋል። በዚህ አጋጣሚ አርቴታና የአርሰናል ስካውቶችን ሳላደንቅ አላልፍም። ድንቅ በረኛ በርካሽ ዋጋ ያውም ከተቀናቃኛቸው ቸልሲ አዘዋውረዋል ሲል ነው ሾን ራይት ፊሊፕስ እየተናገረ የሚገኘው። ኬፓ አሪዛባላጋ እንግዲህ አሁን ላይ ከቸልሲ ወደ አርሰናል ሊዘዋወር ከጫፍ እንደደረሰ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የፕሪሚየር ሊጉ እንግዲህ ውዱ ግብ ጠባቂ እንደሆነ ይታወቃል። በውድ ዋጋ ነው ከአትሌቲክ ቢልባኦ ወደ ቸልሲ ያኔ የተቀላቀለውና ከዛ በኋላ ግን ጥሩ ጊዜያቶችን ማሳለፍ አልቻለም። በውሰት ያሳለፈባቸው ጊዜያቶች ነበሩ። በሪያል ማድሪድ በውሰት አሳልፈዋል። ዘንድሮ ደግሞ በቦርንመዝ በውሰት ያሳለፈበትን ጊዜ እናስታውሳለን። አሁን ላይ እንግዲህ አርሰናሎች ሊያስፈረሙት ከጫፍ መድረሳቸው ይነገራል። ከዳቪድ ራያ ጋርም ሊያፎካክሩት ፍላጎቱ አላቸው። ነገር ግን ሁለተኛ ግብ ጠባቂ ይሆናል ተብሎ ነው የሚጠበቀው።
አርሰን ቬንገር ስለ አርሰናል የፊት መስመር ዝውውርን አስመልክተው ገበያው ላይ ካሉት የፊት መስመር ተጫዋቾች ኒኮ ዊሊያምስ እና ቪክተር ዮከርሽ ለአርቴታ ቡድን ተስማሚ ተጫዋቾች ናቸው በማለት ስለ ዝውውሩ ይህንን ሀሳብን የሰጡት አውቃለሁ። በዚህ ሰዓት የምትፈልገውን ተጫዋች በቀላሉ ማዘዋወር እንደማይቻል፣ ሁሌም ዝውውር ላይ በርካታ ችግሮች ይኖራሉ። ተጫዋቾችን ስታሳምን ክለቡ የዝውውር ክፍያ ላይ እንቅፋት ይሆናል። ከክለቡ ጋር ደግሞ ስትስማማ የተጫዋቾች ወኪል በሚያገኙት የኮሚሽን ገንዘብ መጠን ሌላ እንቅፋት ፈጥረው ዳጎስ ያለ ቦነስን ከሚከፈላቸው ክለቦች ጋር በጎን እንግዲህ ይደራደራሉ። ሁልጊዜም የዝውውር ወቅት ለክለቦች ለተጫዋቾችም ለአሰልጣኞችም በጣም ትልቅ ፈተና እንደሆነ ጠንቅቄ ያውቃሉ። አሁን ላይ አርሰናል በቀጣይ ዓመት ፊት መስመሩን ለማጠናከር በገበያው ላይ ይገኛል። ገበያው ላይ ከሚገኙ ተጫዋቾች አርቴታ ቪክተር ዮከርሽን እና ኒኮ ዊሊያምስን ማግኘት ቢችል ግን በቀጣይ ዓመት አርቴታ ሙሉ ቡድኑን ይዞ ወደ ውድድር መግባት ይችላል። አርሰን ቬንገር ቪክተር ዮከርሽ እና ኒኮ ዊሊያምስ አርቴታ እንዲያስፈርማቸው ምክራቸውን ለግሰዋል። በቬንገር ምክር እንግዲህ የሚፈጠሩትን ነገሮች ቢታይም በርካቶች ግን ይህንን ዝውውር እንደሚፈልጉት ጭምር ነው እየተገለጸ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። ጋብርኤል ማጋሌሽ ስለ ኤርሊንግ ሃላንድ ይናገራል። እሱ በጣም ጎበዝ ተጫዋች ነው። አንድ ስህተት ከተሳሳትክ አይምርህም። ስህተት እንደሰራህለት ቀድሞውኑ ጎል አስቆጥሮ ሰለብሬት ያደርግብሃል። ይህ እሱ ምን ያክል ፈጣንና ጠንካራ እንደሆነ ትልቅ ማሳያ ነው። እሱ በአካል ብቃት ጠንካራ፣ በቁመትም ከኔ የሚበልጥና በጣም ጉልበት ያለው ኃይለኛ አጥቂ ነው። በጣም ጥሩ ነገር እሱን ስትገጥም ኳሱን እንድትቆጣጠር አለመፍቀድ ነው። ይህንን ደግሞ ካረከበት ከዚያ ያንን ያክል አደገኛ አይሆንም። ነገር ግን እሱን ስትቆጣጠር በርናርዶ ሲልቫ፣ ኬቨን ደብሮይና አብረህ ማቆም አለብህ። እሱን ብቻ ግን ማቆም አትችልም። እነዚህ ሰዎች እንግዲህ እሱ ሲሮጥ ካዩት ወዲያውኑ ነው ኳሱን ወደ እሱ መጣል የሚፈልጉት። ኳሱን ነፃ ሆኖ ከተቆጣጠረው ደግሞ ያለ ጥርጥር በደንብ ይቀጣሃል ሲልም ጭምር ይናገራል ጋብርኤል ማጋሌሽ። ከአመታት በፊት ማንቸስተር ሲቲን ስንገጥም እንቸገር ነበር። አሁን ላይ ግን ነገሮች ተቀይረዋል። ማንቸስተር ሲቲን መቅጠም ማለት ግዙፍ ነገር ግን ትንሽ ቡድን እንደ መቅጠም እመለከተዋለሁ ሲልም ነው የተናገረው። ጋብርኤል ማጋሌሽ ይቀጥልና የኤቨርተንና ናፖሊ እንዲሁም የሌሎችም ጥያቄ ውድቅ በማድረግ አርሰናልን ስለመቀላቀሉ ሲናገር ጊናሮ ጋቶሶ በየጧቱ ይደውልልኝ ነበር። አንቸሎቲ ደግሞ ማታ ላይ ሁሌ ይደውልልኝ ነበር። ከኤዱ የስልክ ጥሪ ደርሶ ነበር እና አርቴታ ይደውልልህ ወይ አለኝ። ናፖሊ ከአርሰናል የበለጠ ጥያቄም ሊያቀርቡ ይችሉ ነበር፣ ነገር ግን ምርጫዬን አርሰናል አድርጌያለሁ ሲልም ነው የአርሰናሉ የመሃል ሜዳ ተጫዋች የተከላካይ ስፍራ ተጫዋች የሆነው ጋብርኤል ማጋሌሽ ሀሳቡን የሰጠው በዘንድሮ የውድድር ዓመት መጨረሻዎቹ አካባቢዎች ላይ በጉዳት ምክንያት ቡድኑን ማገልገል ባይችልም በሚቀጥለው የውድድር ዓመት ግን ከዊሊያም ሳሊባ ጋር የሚፈጥሩት ጥምረት አሁንም በጉጉት የሚጠበቅ ተጫዋች ያደርገዋል ጋብርኤል ማጋሌሽን። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። እውነቱን ለመናገር አሁን ያለሁበት ቅጽበት በቃላት የሚገለጽ አይደለም። በጣም ድንቅ ጊዜ ላይ እንደምገኝና የልጅነቴ ህልም ሁሉ እውን እንደሆነልኝ ነው የሚሰማኝ ይላል አዲሱ ከወልቨርሃምፕተን ወንደረርስ ቲያትር ኦፍ ድሪምስ ማንቸስተር ዩናይትድ የደረሰው ማቲያስ ኩኛህ ነው ይህንን ሀሳብ የሰጠው። ዩናይትድን ለመቀላቀል የወሰንኩበት መንገድ ሰዎች የተረዱት በጭራሽ አይመስለኝም። በእርግጥ ነገሮች የተወሳሰቡ ነበሩ። ሆኖም ግን ለኔ ዩናይትድ ከማንም ጋር ሊነጻጸር የሚችል ቡድን አይደለም። ክለቡ አስቸጋሪ የውድድር ዓመት እንዳሳለፈ በደንብ አውቃለሁ። እናም የኔ ውሳኔ ይሄ ክለብ ለእኔ ምን ያክል ትርጉም እንዳለው በግልጽ የሚያሳይ ነው ሲል ማቲያስ ኩኛህ ይናገራል። በልጅነት ያስታውሳለሁ ሙሉ ቤተሰቦቼ የእንግሊዝ ፕሪሚየር ሊግን የሚመለከተው አያቴ ቤት ነበር። ምክንያቱም እኛ ቤት ቴሌቪዥን አልነበረም። ስለዚህ መላው ቤተሰባችን በሳምንቱ መጨረሻ ፕሪሚየር ሊግ ለመመልከት ሁላችንም ወደ አያቴ ቤት እናቀና ነበር። አያቴ የማንቸስተር ዩናይትድ ቀንደኛ ደጋፊ ነበር። እርሱ ዩናይትድን እንድደግፍም አብዝቶ ይነግረኝ ነበር ሲልም ነው ብራዚላዊው ማቲያስ ኩኛህ የሚናገረው። ከአጎቴ ልጅ ጋር በጎዳናዎች ላይ ኳስን ስንጫወት የምንጫወትበት ቦታ ኦልትራፎርድ ብለን ነበር የምንጠራው። እናም አሁን ላይ ያን ህልም እውን አድርጌዋለሁ። ይሄ ደግሞ ትንሽ ስሜታዊ አድርጎኛል ሲል ነው ማቲያስ ኩኛህ የተናገረው። በፊት መስመር ቦታ ላይ የምንጊዜውም የዌይን ሩኒ አድናቂ ነኝ። እኔ ከእርሱ ጋር የሚያመሳስለኝ ነገር ለማድረግ እሞክራለሁ። ምክንያቱም እኔም እንደርሱ ሁልጊዜም ጨዋታ ላይ ያለኝን በሙሉ ሰጣለሁ። እርሱ 10 ቁጥር ማሊያን ይለብስ ነበር። እናም ሁሉም እርሱ ሜዳ ላይ የሚያደርገውን ነገር መመልከትም ያስደስተዋል ሲል ማቲያስ ኩኛህ ይናገራል። እየተመለከትኩት ያደግኳቸው በርካታ የዚህ ክለብ ተጫዋቾች ያሉ፣ ለዚህም በርካታ ተጫዋቾችን መጥቀስ እችላለሁ። ለምሳሌ ክሪስቲያኖ ሮናልዶ፣ ስለ እርሱ ለመናገር እጅጉን ቀላል ነው። ራያን ጊግስ በፊት መስመር ላይ፣ ኤድዊን ቫንደርሰር በግብ ጠባቂነት፣ ሪዮ ፈርዲናንድ እና ኒማንያ ቪዲች በመከላከል እንዲሁም ፖል ስኮልስ እና ማይክል ካሪክም በመሃል ክፍሉ ላይ የነበሩ ተጫዋቾች ናቸው።
እነዚህ በሙሉ ያየው ነው ያደግኩት። እናም ደግሞ ይህንን ቡድን ደግሞ ከልጅነት ጀምሮ ኳስ እንድጫወትና አብዝቼ እንደወደውም ትልቁን ድርሻ ይወስዳሉ ሲልም ነው የተናገረው። ማቲያስ ኩኛ ትላንትና ከማንቸስተር ዩናይትድ ቴሌቪዥን ጣቢያ ጋር እንግዲህ በነበረው ቆይታ ላይ ነው እነዚህን ሀሳቦች የተናገረው። ትላንትና ከቴሌቪዥን ጣቢያው ጋር የመጀመሪያውን ይፋዊ ቃለ ምልልስ አድርጓል። ማቲያስ ኩኛ ይቀጥልና ሩበን አሞሪም እና ካርሎ አንቸሎቲ አሰልጣኞቼ በመሆናቸው በጣም አመስጋኝ ነኝ። ሩበን አሞሪም በማንቸስተር ዩናይትድ አሰልጣኝ ነው። ካርሎ አንቸሎቲ ደግሞ በቅርቡ የብራዚል ብሔራዊ ቡድን አሰልጣኝ መሆናቸው የሚታወስ ጉዳይ ነው። እኔ እንደማስበው ሩበን አሞሪም ወደዚህ እንድመጣ በጣም አስፈላጊው ሰው ነበር ብዬ አስባለሁ። በሱ ትልቅ እምነት እንዳለኝም መናገር እፈልጋለሁ። እሱ በፖርቱጋልና በስፖርቲንግ ሊዝበን ቤት ያደረገውን ነገር ሁሉም ነገር በጣም ድንቅ ነው። እኔ ተስፋ አለኝ እሱ በፖርቱጋል እንዳደረገው ዓለምን እንደሚቆጣጠር ጭምር አስባለሁ። ነገር ግን በሚገባ እኔ እንደማስበው እሱ ይህንን እንዲያደርግ እንደ እኔ ሁሉም ነገር ማድረግ የሚችሉና እሱንና ክለቡን ለመርዳት ክፍት የሆኑ ተጫዋቾች ያስፈልጉናል ሲልም ነው ማቲያስ ኩኛ የተናገረው። እርሱ ወይም ሩበን አሞሪም እኔን ወደ ማንቸስተር ያመጣበት አስፈላጊ የሆነ የራሱ ምክንያት ያለው ይመስለኛል። እኔ በአሰልጣኝ ሩበን አሞሪምም በደንብ አምናለሁ። በፖርቱጋል ዓለምን እንደተቆጣጠረ ሁሉ እዚህም ደግሞ በማንቸስተር ዩናይትድ ያንን ማድረግ የሚችል አሰልጣኝ ነው። እርግጥ ነው ሁሉንም ነገር ለማድረግ ጊዜያቶች እንደሚያስፈልጉ በደንብ አውቃለሁ። ተጫዋቾችንም ማምጣት እንደሚጠበቅም በደንብ አውቃለሁ። እኔ በበኩሌ ግን ያለኝን ሁሉ ለመስጠት ቡድኔንና እርሱን ለመርዳትም በጣም ዝግጁ እንደሆንክ ግን መናገር ፈልጋለሁ። ከሩበን አሞሪም ጋር ያደረግናቸው ንግግሮች ሁሉ ውሳኔን ቀላል አድርገውልኛል ሲልም ነው ማቲያስ ኩኛ የተናገረው። ትናንትና እንግዲህ ከማንቸስተር ዩናይትድ የቴሌቪዥን ጣቢያ ጋር በነበረው ቃለ ምልልስ ላይ ነው ይህንን ሀሳብ የሰጠው ብራዚላዊው አዲሱ የማንቸስተር ዩናይትድ ፈራሚ ማቲያስ ኩኛ ሲናገር። ሌላኛው ማንቸስተር ዩናይትድ በዝውውር ጉዳዩ ላይ እንግዲህ እየፈለገው የሚገኘው ተጫዋች ብሪያን ኢምቤሞ እንደሆነ ይታወቃል። ከብሪያን ኢምቤሞ ጋር በተያያዘ ግን አሁን ላይ ጠንከር ያለ ፉክክር ሊገጥመው እንደሚችል ይታወቃል። በርከት ያሉ ክለቦች እነ ኒውካስል ዩናይትድ፣ አርሰናል፣ ሌሎችም ትልልቅ ክለቦች የዚህ ተጫዋች ፈላጊ እንደነበሩ የሚታወስ ጉዳይ ነው። ነገር ግን ተጫዋቹ እንግዲህ ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ የሚያሳዩ ዘገባዎች ሲወጡ እንደነበር እናስታውሳለን። አሁን ላይ ግን አንድ ከበድ ያለ ተፎካካሪ ሳይገጥመው እንዳልቀረ ማንቸስተር ዩናይትድ እየተገለጸ ነው። ምንም እንኳን የሰሜን ለንደኑ ክለብ ቶትንሃም ለብሪያን ኢምቤሞ 70 ሚሊዮን ፓውንድ ቢያቀርቡ ተጫዋቹ አሁንም ግን ቢሆን ፍላጎቱ ማንቸስተር ዩናይትድን መቀላቀል እንደሆነ የሚያሳዩ ሪፖርቶች አሁንም እየወጡ ነው። በተለይ ደግሞ ሚረር የተባለው የመረጃ ምንጭ ይህንን ነው እያጋራ የሚገኘው። ተጫዋቹ አሁንም ፍላጎቱ ማንቸስተር ዩናይትድን መቀላቀልና ቅድሚያ የሚሰጠውም ለማንቸስተር ዩናይትድ እንደሆነ ይነገራል። ሆኖም ግን አዲሱ የቶትንሃም ሆትስፐርስ አለቃ ሆነው የተሾሙት ቀድሞ አሰልጣኝ ወይም በብሬንትፈርድ አሰልጣኙ የነበሩት ቶማስ ፍራንክ ተጫዋቹን ወደ ክለባቸው እንዲያመራ ወይም ወደ ቶትንሃም ሆትስፐርስ እንዲያመራ ሊያሳመኑት እንደሚፈልጉ ነው የሚያሳዩ መረጃዎች እየወጡ የሚገኙትና ዩናይትድ በዚህ ምክንያት በብሪያን ኢምቤሞ ዝውውር ጠንከር ያለ ፉክክር እንደገጠመው የሚያሳዩ ዘገባዎች ወይም ሪፖርቶች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ ካሜሮናዊው የመስመር አጥቂ ብሪያን ኢምቤሞን ለማስፈረም እስካሁን 2 ጥያቄዎችን እንዳቀረቡ የሚያሳዩ መረጃዎች እየወጡ ይገኛሉ። በቅርቡ ያቀረቡት 60 ሚሊዮን ፓውንድ የዝውውር ሂሳብንም ያካተተ ጥያቄ በብሬንትፈርድ ተቀባይነት ሊያገኝ እንዳልቻለም የምናስታውሰው ጉዳይ ነው። አሁን ላይ እንግዲህ ነገሮች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ ለብሪያን ኢምቤሞ ዝውውር ከ60 ሚሊዮን ፓውንድ በላይ ያወጣል ተብሎ እንደማይጠበቅ ነው የሚነገረው። የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ በበኩሉ ግን ለለንደኑ ክለብ ብሬንትፈርድ 70 ሚሊዮን ፓውንድ ለማቅረብ ዝውውሩንም ለመጥለፍ ሙከራዎችን እያደረገ እንዳለ የሚያሳዩ መረጃዎች ወጥተዋል። ማንቸስተር ዩናይትድ ከ60 በላይ ማቅረብ አይፈልግም። በአንጻሩ ቶትንሃም ግን 70 ሚሊዮን ፓውንድ እንዳቀረቡለት ነው እየተገለጸ የሚገኘውና ይህም ምናልባትም ዝውውሩን ከባድ ሊያደርግባቸው እንደሚችል የሚያሳዩ መረጃዎች ናቸው ወጡት። በአጠቃላይ እንደ ሚረር ጋዜጣ ዘገባ በብሪያን ኢምቤሞ ዝውውር ላይ አሁንም እንግዲህ ያለው ነባራዊ ሁኔታ የተለያዩ መልኮችን እየያዘ ነው። ቶትንሃም ሆትስፐርስ ዝውውሩን እንግዲህ ለመጥለፍ ከፍተኛ ጥረት እያደረገ እንደሚገኝ የሚያሳዩ መረጃዎች ወጥተዋል። ተጫዋቹ አሁንም ቢሆን ዩናይትድን መቀላቀል ነው ግን ምርጫው የሚያደርገው። ዩናይትድ ተጫዋቹን ለማስፈረም ያቀረበው ሁለተኛው ዙር ጥያቄ 55 ሲደመር 5 ሚሊዮን ፓውንድ ነው። ይህም ደግሞ በቶትንሃም ሆትስፐርስ ውድቅ እንደተደረገበት ነው የሚገለጸው። 55 ሚሊዮን ፓውንድ ቋሚና 5 ሚሊዮን ፓውንድ ደግሞ አድ-ኦንስ እንዳቀረቡ ነው ማንቸስተር ዩናይትዶች የሚነገረው። ዩናይትድ ለተጫዋቹ ዝውውር ከ60 ሚሊዮን ፓውንድ በላይ ደግሞ ምንም አይነት የመክፈል ፍላጎት እንደሌለው ይነገራል። ስፐርስ በአንጻሩ ዝውውሩን ለመጥለፍ 70 ሚሊዮን ፓውንድ የዝውውር ሂሳብን ያካተተ የዝውውር ጥያቄን ለማቅረብ ነው ዝግጅታቸውን ያጠናቀቁት። ቶማስ ፍራንክ ከዚህ ቀደም ከተጫዋቹ ጋር ያላቸው ትውውቅ ደግሞ በመጠቀም ተጫዋቹን ወደ ሰሜን ለንደኑ ክለብ እንግዲህ ቶትንሃም ሆትስፐርስ ማስኮብለል እንደሚችሉም ጭምር
ያምናሉ። ነገሮች እጅጉን እንግዲህ የጋሉበት ሁነት ላይ ነው አሁን ላይ እየደረሰ የሚገኘው። ቀጣዮቹ ጥቂት ቀናትም በዝውውሩ ላይ ወሳኝ የሆነ ሚና ይኖራቸዋል ተብሎ ይታሰባል። የብሪያን ኢምቤሞ ጉዳይ በቶሎ እንዲወሰንም ጭምር በርካቶች እየጠበቁ ነው የሚገኙት። እንደተሰማው ከሆነ በተለይ ደግሞ ሳሚ ሞክቤል የተባለው የመረጃ ምንጭ እንደተናገረው ከሆነ ደግሞ ሲናገር እንደሰማሁት ከሆነ ቶተንሃም ሆትስፐርስ እስካሁን ድረስ ብሪያን ኢምቤሞን ለማስፈረም ለክለቡ ብሬንትፈርድ ያቀረበው ምንም አይነት የዝውውር ጥያቄ የለም ሲል ነው ይህ ሰው የተናገረው። ይልቁኑ ተጫዋቹ ከቶተንሃም ሆትስፐርስ በይበልጥ በሌሎች እንግዲህ የቻምፒየንስ ሊግ ተሳታፊ ቡድኖች እየተፈለገ ይገኛል። እነ ኒውካስል ዩናይትድ እና አርሰናል ይህንን ተጫዋች ለማስፈረም በተደጋጋሚ ስማቸው ሲነሳ ነበር። በተለይ ኒውካስል ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸውና ተጫዋቹ ወደ ማንቸስተር ዩናይትድ ቅድሚያ እንደሚሰጥ ከተነገረ በኋላ ግን ሌሎች ዝውውሮችን ለማድረግ ሙከራዎችን ሲያደርጉ እንደነበር ሰምተናል። ስለዚህ ሳሚ ሞክቤል እንደተናገረው ከሆነ ከቶተናም ይልቅ እንደውም ሌሎች ክለቦች ናቸው እየፈለጉት የሚገኘው። የቶተናም ጉዳይ የተጨበጠ ነገር አይደለም። ስለዚህ ማንቸስተር ዩናይትዶች አሁንም ዝውውሩን የመጨረስ እንግዲህ እቅዶች ያሏቸው የሚል አይነት ሀሳብን ነው እየሰጠ የሚገኘው። የብሪያን ኢምቤሞ ጉዳይ ደግሞ በተለይ ማንቸስተር ዩናይትዶች ሁለተኛ ፈራሚ አድርገው ለማስፈረም ሙከራ እያደረጉበት የሚገኘው ተጫዋች አሁንም ዝውውሩ የተቋጨበት ምክንያት የለም የሚል መረጃ ነው እየወጣ የሚገኘው። የቼልሲን ጉዳዮች ደግሞ እናንሳ። የቀድሞ ተጫዋች ክላውድ ማኬሌሌ ይናገራል። ቼልሲ የፕሪሚየር ሊጉን ዋንጫ እንዲያሸንፍ መጠበቅ አለብን። አሁን ላይ ቡድኑ መረጋጋት ጀምሯል። ነገር ግን ለእኔ በጣም አስፈላጊው ነገር እንግዲህ ፓሪስ ከሉዊስ ኤንሪኬ ጋር እንዳደረገው ኤንዞ ማሬስካም ከቼልሲ ጋር በጥሩ ሁኔታ መስራት አለባቸው። ለውጤት የሚጫወቱ ከሆነ መረጋጋት የግድ ነው፣ መረጋጋት ያስፈልጋል ሲልም ነው ክላውድ ማኬሌሌ የተናገረው። ቼልሲዎች ጥሩ እየሰሩ ነው ብዬ አስባለሁ። መጀመሪያ ላይ ብዙ ተጫዋቾችንና አሰልጣኞችን ቀይረዋል። ኤንዞ ማሬስካ ግን ቼልሲ የውድድር ዘመኑን በጥሩ ሁኔታ ማጠናቀቁን አረጋግጦልናል። ለቻምፒየንስ ሊግ አልፈዋል፣ ዋንጫም አሸንፈዋል። ይሄ ደግሞ አዲሱ ቼልሲ አሁን ውጤታማ ሊሆን እንደሚችል እንዲታሰብም ያደረገ ጉዳይ ነው ብለዋል ክላውድ ማኬሌሌ። እኔ የቼልሲ ደጋፊ ነኝ እና ደግሞ መጀመሪያ ላይ ቼልሲ ሲቸገር ሳየው ጫንቆ የነበር በአዲሶቹ ባለቤቶች ስርም አሁን ላይ በአውንታዊ መንገድ ላይ ይገኛሉ። እናም ወደ ቀድሞ ክለቡ ቼልሲ በከፍተኛ ደረጃ ሊመለሱ እንደሚችሉም ጭምር ነው የሚያስበው ክላውድ ማኬሌሌ። በዚህ ውድድር ዓመት በተለይ ቼልሲዎች በመጨረሻዎቹ ሰዓታት ላይ ጥሩ ነገሮችን በቡድን ውስጥ ማስመዝገብ ችለዋል። አሰልጣኝ ኤንዞ ማሬስካን በመጀመሪያ ውድድር ዓመታቸው በተለይ ከሌስተር ሲቲ ቼልሲን ከተቀላቀሉ በኋላ የመጀመሪያዎቹ ጊዜያቶች ላይ ትንሽ ተቸግረው ነበር። ነገር ግን አሁን ላይ በመጨረሻዎቹ በተለይ ውጤቶችን በማምጣት አራተኛ ደረጃን ይዞ አጠናቀው የአውሮፓ ቻምፒየንስ ሊግ ተሳትፎን ቼልሲ ማግኘት ችሏል ከሁለት ዓመታት በኋላ። ከዛ በተጨማሪ ደግሞ የኮንፈረንስ ሊግ ዋንጫን ባለቤት እንደነበሩ የሚታወስ ነውና ቡድኑም ደግሞ በመጨረሻም በዋንጫ እንዲያጠናቅቅም ያደረጉበት አጋጣሚን ተመልክተናልና በቼልሲ ጥሩ ፕሮጀክት ሊሰጣቸው እንደሚችልና ጊዜያቶች እንዲሰጣቸውም ጭምር ነው የቀድሞ ተጫዋቾች ጥያቄያቸውን እያቀረቡ የሚገኘው። ሌላኛው ከቼልሲ ጋር የምናነሳው ጉዳይ ኤስቴቫኦ ዊሊያን በቀኝ በኩል መጫወት እንደሚወድ ይነገራል። ይህም ደግሞ የኖኖ ማንዱዌኬ ተመራጭ ቦታ እንደሆነ ነው የሚነገረው። እንዲሁ በመሀልም የሚጫወትባቸው ጊዜያቶች አሉ በክለቡ አሁን ላይ በፓልሜራስ ያንን ነገር ሲያደርግ ተመልክተናል። ኤስቴቫኦ ዊሊያን በተለይ ከዓለም ክለቦች ዋንጫ በኋላ ይህ ተጫዋች ወደ እዚህ ቡድን እንደሚቀላቀል ወይም ወደ ቼልሲ እንደሚቀላቀል ይነገራል። በተለይ ተጫዋቹ ለምንድነው በቼልሲ የዓለም ክለቦች ዋንጫ ቡድን ውስጥ ያልተካተተው የሚሉ ጥያቄዎችም ጭምር ሲነሱ ነበር ከኤስቴቫኦ ዊሊያን ጋር በተያዘ። ነገር ግን ተጫዋቹና ወይም ደግሞ የቀድሞ ክለቡ ፓልሜራስና አሁን ያለበት ክለቡ ፓልሜራስና እንዲሁ ቼልሲ ሲስማሙ ግን ተጫዋቹ በዓለም ክለቦች ዋንጫ አሁን ባለበት ክለብ እንዲቀጥልና ከዛ በኋላ እንዲመጣ ስለተስማሙ ነው ተጫዋቹ እዛው እንዲቀጥል የተደረገው። ፔድሮ ኔቶም ከግራ ይልቅ በቀኝ በኩል መጫወት ያስደስተዋል። ስለዚህም ይህ ደግሞ ለኖኖ ማንዱዌኬ የሚታሰብ ጉዳይ መሆን ይኖርበታል ተብሎ ይታሰባል። ቼልሲ በቀኙ ማጥቃት ክፍል ላይ ሌላ የክንፍ መስመር ተጫዋች ለመግዛት እያሰበ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ሳይመን ጆንስ የዘ አትሌቲኩ ዘጋቢ መረጃውን ይፋ ያደረገው። ለቼልሲ መረጃዎች በጣም ቅርብ የሚባለው ማትላው ደግሞ ሀሳቡን ሲሰጥ እንግዲህ ዝርዝር ነገር ውስጥ መግባት አልፈልግም፣ ነገር ግን ኬርናን ድዌስቤሪ ሆል በዚህ ክረምት በእርግጠኝነት ከቼልሲ ይለቃል የሚል መረጃ ነው ማትላው እያጋራም የሚገኘው። እንግዲህ ይህ ሰው ለቼልሲ በጣም ቅርብ የሚባሉ መረጃዎችን በማግኘት የሚታወቅ ሰው እንደሆነ ዘገባዎች ይጠቁማሉና በቀጣይ እንግዲህ ኬርናን ድዌስቤሪ ሆል ከሌስተር ሲቲ ይህንን ቡድን የተቀላቀለው ተጫዋች ከክለቡ ጋር ሊለያይ እንደሚችል ጭምር ነው መረጃዎች እያሳዩ እንደሚገኙ የጠቆመው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ፔፕ ጓርዲዮላ በተጫዋችነት ዘመኑ
ስላሰለጠነው ድንቅ አሰልጣኝ ይናገራል። ዮሃን ክራይፍ ሲል ነው የተናገረው። ከቀድሞ አሰልጣኞቼ ያገኘሁት ትምህርት አእምሮዬን እንድከፍት ረድቶኛል። በተለይ ከአሰልጣኝ ዮሃን ክራይፍ ደግሞ ያገኘሁት ነገር በእጅጉ ይልቃል። እሱ አእምሮዬን ከፈተልኝ፣ እንዲሁም የሚጫወትበትን መንገድ እንዳስብም ረዳኝ። በእኔ የተጫዋችነት ዘመን ውስጥ ዮሃን ክራይፍ ባይኖር ኖሮ እኔ አሰልጣኝ ለመሆን በጣም እቸገር ነበር ሲልም ነው እንዲሁ የተናገረው። በርካቶችም የዮሃን ክራይፍ እንግዲህ ተተኪ ወይም ደግሞ የዮሃን ክራይፍ የተቀዳ ነገሮች እንዳሉት ይናገራሉ። ነገር ግን ፔፕ ጓርዲዮላ ዮሃን ክራይፍ በጣም በትልቁ ብዙ ነገሮችን አድርጎልኛል ሲልም ጭምር ነው የተናገረው። ማንቸስተር ሲቲ በዘንድሮው የውድድር ዘመን በተደጋጋሚ በተደረጉ የደጋፊዎች እንግዲህ ነገሮች ምክንያት የቀጣዩ የውድድር ዘመን የትኬት ዋጋ ላይ ቅናሽ አድርገዋል። የትኬት ቅናሹም እንግዲህ ለአዋቂዎች ለዝቅተኛ ምድብ ጨዋታ ከ30 እስከ 50 ፓውንድ የሚደርስ ሲሆን ከፍተኛ ምድብ ጨዋታዎች ደግሞ ከ40 እስከ 60 ፓውንድም እንደሚሸጡ ጅምር ነው እየተነገረ የሚገኘው። በተለይ ዘንድሮ ደጋፊዎች እንግዲህ የትኬት ዋጋ ከመጨመሩ ጋር በተያያዘ ክለቦቻቸው ላይ ጥያቄዎችን ሲያነሱ እንደነበር የምናስታውሰው ነው። ራያን አይት ኑሪ ይናገራል። እኔ ወጣት ነኝ፣ ብዙ መሻሻል እችላለሁ። ችሎታዬን ለማሻሻልም መማር ይኖርብኛል። ለዚህ ነው ይህንን ትልቅ ፈተና የመረጥኩት። ምክንያቱም በዚህ ቡድንና በዚህ ትልቅ አሰልጣኝ ስር ሆኜ ብዙ ነገሮችን ማሻሻል እንደምችል አውቃለሁ። ለቡድኑ ሁሉንም ነገር መስጠት እንዲሁም ደግሞ ብዙ ዋንጫዎችን ማሸነፍ እፈልጋለሁ። ከቡድን አጋሮቼ፣ ከአሰልጣኙ እንዲሁም ከሌሎች ሰራተኞች ጋርም በመስራቴ በጣም ደስታን ይፈጥርልኛል ሲልም ጭምር የተናገረው። ተጫዋቹ በተለይ በማጥቃቱ በኩል ላይ በጣም ጠንካራ እንደሆነ ይነገራል። በመከላከሉ ረገድ ላይ ግን በርካታ ማሻሻል ያለበት ጉዳይ እንዳለ ነው እየተገለጸ የሚገኘውና ይህ ተጫዋች እንግዲህ በቀጣይ እንግዲህ አሁን ሲቲዎች ካስፈረሟቸው 3 ተጫዋቾች መካከል አንዱ እንደሆነ ይታወቃል። ራያን አይት ኑሪ አልጄሪያዊው ተጫዋች፣ ነገር ግን በቀጣይም በደንብ ማሻሻል ያለባቸው ጉዳዮች እንዳሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙትና በቀጣይ በደንብ ራሴን ለማሻሻልም ዝግጁ ነኝ ሲልም ጭምር ነው የተናገረው ራያን አይት ኑሪ። ሊቨርፑልን ደግሞ እንመልከት። እንግዲህ ከሊቨርፑል ጋር በተያያዘ ያሮስ ወደ አያክስ የሚያደርገው ዝውውር የጊዜ ጉዳይ ነው። አያክሶች ቼክ ሪፐብሊካዊውን የ23 ዓመት ግብ ጠባቂ የመግዛት አማራጭ በሌለው የውሰት ውል የሚያስፈርሙት ይሆናል ተብሎ ነው የሚጠበቀው። ገና የዝውውር መስኮቱ ሳይከፈት በበርካታ ምንጮችና ጋዜጠኞች ዘንድ እንደተሰማው ከሆነ ሊቨርፑል በዝውውር መስኮቱ ላቅ ያለ በንቃት እየተሳተፈ የሚገኝ ክለብ እንደሆነ እየተገለጸ ነው። በዝውውር መስኮቱ ላይ እስካሁን የቀይ መስመር ቦታ ላይ ጀረሚ ፍሪምፖንግን ከባየር ሌቨርኩዘን በማስፈረም የዝውውር መስኮቱን የጀመረው ሊቨርፑል በቀጣይ ደግሞ የቡድን አጋሩ የሆነውን ፍሎሪያን ቨርትስን ወደ ሊቨርፑል የሚያደርገውን ዝውውር በማጠናቀቅ የሊቨርፑል ሁለተኛ ፈራሚም አድርገውታል። ከቨርትስ ዝውውር ጎን ለጎን ደግሞ ሶስተኛ ፈራሚያቸውንም ለማድረግ የሚሎስ ኬርኬዝንም ዝውውር ከቦርንመስ በቀጣዮቹ ቀናቶች እንደሚያጠናቅቁ ይጠበቃል። የፍሎሪያን ቨርትስ እና የሚሎስ ኬርኬዝ ዝውውር ከተጠናቀቀ በኋላ ሊቨርፑሎች ያወጣውን ወጪ በመጠኑ ለመተካት ደግሞ ወደ ተጫዋቾች መሸጥ ይዞራል ተብሎ ነው የሚጠበቀው። ከዚያ በመቀጠል ደግሞ ወይም ከተጫዋቾች ሽያጭ ጎን ለጎን ሊቨርፑል ዋናውንና አጣዳፊ የሆነውን ጉዳይ የ9 ቁጥር አጥቂን ጉዳይ ደግሞ በቶሎ ይፈጽማል ተብሎ ይታሰባል። ምክንያቱም ዘንድሮ ዳርዊን ኑኔስን ይለቁታል ተብሎ ይታሰባል። በአጥቂ መስመር ላይ እንዲህ የሚነሳ ተጫዋችም ዘንድሮ ቡድኑ አልነበረውም ብሎ ማንሳት ይቻላል። ዳርዊን ኑኔስን በአንዳንድ ጨዋታዎች ላይ ሲጠቀሙት ነበር። ከዛ በተጨማሪ ግን ኮዲ ጋክፖን በግራው የክንፍ የማጥቃት ላይ እንዲሁ ደግሞ የፊት መስመሩ ላይ ሉዊስ ዲያዝና በቀኙ ደግሞ ሞሐመድ ሳላህን ሲጠቀሙ የምናስታውሰው ነውና እንግዲህ ትክክለኛ ቲፒካል ነምበር ነው የምንለው ተጫዋች አይደለም ሉዊስ ዲያዝ። ስለዚህ በ9 ቁጥር ቦታ ላይ ወሳኝ የሚባል ተጫዋችን ማስፈረም ይጠበቅባቸዋል ተብሎ ነው የሚታሰበው። ሊቨርፑሎችና ያንን ለማድረግ ደግሞ በትልቁ ይንቀሳቀሳሉ ተብሎ ይጠበቃል። ሊቨርፑል የዝውውር መስኮቱ መጀመር በፊት በአሌክዛንደር ኢሳክ ላይ ፍላጎቶች እንዳሉት ይታወቅ ነበር። ነገር ግን ኒውካስሎች ስዊድናዊውን አጥቂ መሸጥ በጭራሽ አይፈልጉም። እናም የማይሆን ዝውውር ይመስላል። በገበያው ላይ እንደ ቤንጃሚን ሸስኮና ቪክተር ዮከርሽ ያሉ አጥቂዎች ያሉ፣ ነገር ግን እስካሁን ተጫዋቾቹ ከሊቨርፑል ጋር የሚያገናኛቸው አንድም መረጃ ሰምተን አናውቅም። በአሁኑ ሰዓት እንግዲህ ሊቨርፑል ስሙ እየተያዘ የሚገኘው ከአይንትራክ ፍራንክፈርቱ የአጥቂ መስመር ተጫዋች ከሆነው ከሁጎ ኤኬቴኬ ጋር ነው። ንግግሮች ግን እስካሁን ድረስ የተጀመሩበት ነገር የለም። ነገር ግን የመጀመሪያ ንግግሮች ከተጫዋቹ ጋር እንግዲህ በግልጽ ባይደረግም ከተጫዋቹ ወኪሎች ጋር ግን ንግግር እንደተደረጉ ቢገለጽም ከታማኝ ምንጮች ግን ይሄ ነው የሚባል የተጨበጠ ነገር እንደሌለ ነው መረጃዎች የሚያሳዩት። ከሁጎ ኤኬቴኬ ጋር በተያያዘ ግን ሊቨርፑል ብቻ አይደለም የዚህ ተጫዋች ፈላጊ፣ ቸልሲዎችም ይህንን ተጫዋች እንደሚፈልጉት የሚያሳዩ መረጃዎች አሉ። በእርግጥ ሊያም ዴላፕን አስፈርመዋል። ነገር ግን አሁንም ቢሆን ይህንን ተጫዋች የማምጣት እድሉ ካላቸው ሁጎ ኤኬቴኬንም ለማምጣት ሙከራዎችን ማድረጋቸው
አይቀሬ ነው። ነገር ግን ከቪክተር ዮከርሽም ሆነ ከቤንጃሚን ሼስኮ ጋር ግን ሊቨርፑል ስሙ እስካሁን የተነሳበት መንገድ የለም። ሊቨርፑል የ9 ቁጥር አጥቂ ቦታ ላይ መጠናከር በኋላ በገበያው ላይ እንግዲህ አሪፍ እድሎችን ካገኘ የመሃል ተከላካይ ቦታንና የተከላካይ አማካይ ቦታንም ሊያጠናክር የሚችልበት እድል ይኖራል ተብሎ ይጠበቃል። ነገር ግን ያን ያክል በትልቁ የሚንቀሳቀስበት ቦታ ይሆናል ግን ተብሎ ግን አይጠበቅም። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ማድሪድ ተጫዋች አስፈርሟል። በእርግጥ የተረጋገጠ ጉዳይ ነበር፣ ነገር ግን ትናንትና በይፋ ተገልጿል። ሪያል ማድሪድ የአርጀንቲናውን ክለብ ሪቨር ፕሌት የአጥቂ አማካይ የሆነው ፍራንኮ ማስታንቱኖን ማስፈረማቸውን በይፋ አስታውቀዋል። ሎስ ብላንኮቹ የ17 ዓመቱን የአጥቂ አማካይ የሆነው ፍራንኮ ማስታንቱኖን የ6 ዓመታት ኮንትራት ሲያስፈርሙት ተጫዋቹ በቀጣይ ነሐሴ ወር ወደ ክለቡ እንደሚቀላቀል ነው ይፋ የሆነው። ሪያል ማድሪድ ወጣቱ ተስፈኛ ፍራንኮ ማስታንቱኖን በሪቨር ፕሌት ባለው ኮንትራት ውስጥም ያለውን 45 ሚሊዮን ዩሮ ውል ማፍረሻን ከፍለው ነው ይህንን ተጫዋች ያመጡ። ተጫዋቹ እንግዲህ አሁን ላይ በኤንዞ ፈርናንዴስ ተይዞ የነበረውን የክለቡ ከፍተኛ ሽያጭን 44 ሚሊዮን ዩሮ ሪከርድን ማሻሻሉን ጭምር ነው እየተገለጸ የሚገኘውና በተለይ ውዱ ዝውውር እንደሆነ ከላቲን አሜሪካ እንግዲህ በቀጥታ ወደ ሪያል ማድሪድ ወይም ወደ ትልልቆቹ የአውሮፓ ክለቦች የተዘዋወረ ትልቁ ተጫዋች እንደሚያደርገውና ውዱ ተጫዋች እንዳደረገው ጭምር የሚያሳዩ መረጃዎች ወጥተዋል። ኤንዞ ፈርናንዴስ ከዚህ በፊት 44 ሚሊዮን ፓውንድ ወጥቶበት እንደነበር የሚታወስ ነው። ትላንትና የትሬንት አሌክዛንደር አርኖልድ እንግዲህ ከመከናወኑ አስቀድሞ ሮብ ዕለት ደግሞ የሪያል ማድሪድ አስተዳደር ትሬንት አሌክዛንደር አርኖልድ በይፋዊ ፕሮግራሙ ላይ በስፓኒሽ ቋንቋ ንግግር አደርጋለሁ በማለቱ ሀሳብ ገብቷቸው እንደነበር ይነገራል። ምክንያቱም ተጫዋቹ እንግሊዛዊ እንደመሆኑ መጠን ለዚህ ቋንቋ ብቁ መሆኑን አላመኑበትም ነበር። በዚህም መድረኩ ላይ ይህንን ቋንቋ ከመናገሩ በፊት እንዲያስብበት ነግረውት የነበረ ቢሆንም የተጫዋቹ ግን መልስ ሀሳብ አይግባችሁ የሚል እንደነበር ነው የተገለጸውና በርካቶችንም አስገርሟል። ፕሬዝዳንቱን ጭምር እንዳስገረማቸው የሚያሳዩ ሪፖርቶችን እየተመለከትን ነው። ፍሎሬንቲኖ ፔሬዝን እንግዲህ በጥቂት ወራት ውስጥ ነው ስፓኒሽ ቋንቋን የተማረውና እንግዲህ መግለጫ እስከ መስጠት ድረስ የሚያደርስ ነገርም መድረሱ በርካቶችን አስገርሟል። በቡድን ውስጥ ወደፊት ከቪኒሲዮስ ጁኒየር እና ከኤምባፔ የቡድኑ መሪ ማን ይሆናል በሚል ጥያቄ ዘገባዎች እየወጡ ይገኛሉና ጆዜ ማሪያ ጉቴሬዝ ጉቲ ለማርካ የተናገረው ሀሳብ አለ። ከዚህ ጥያቄ ጋር በተያያዘ ሁለቱም ሲል ነው ምላሹን የሰጠው። እንዲሁም ጁድ ቤሊንግሃም እና ሮድሪጎ ሪያል ማድሪድ ሁሌም ትልልቅ ተጫዋቾች ያሉት ቡድን እንደሆነ የሚያሳዩ ተጫዋቾች ናቸው ሲልም ነው የተናገረውና ቪኒም ኤምባፔም ከዛ በተጨማሪ ጁድ እና ሮድሪጎም ጭምር የቡድኑ መሪ መሆን የሚችሉ ተጫዋቾች እንደሆኑ ነው ጉቲ ሆዜ ማሪያ ጉቴሬዝ ጉቲ ለማርካ ሀሳቡን የሰጠው። የቀድሞ ተጫዋች ነው የሪያል ማድሪድ። በአርጀንቲና ሊግ ታሪክ እጅጉን ውዱ ሽያጭ እንግዲህ ተከናውኗል። ቀደም ገልጬላችኋለሁ። ዘርዘር ለማድረግ ያክል ግን የማስታንቱኖ ሙሉ የዝውውር ወጪ ሪያል ማድሪድ ትላንትና ተጫዋቹን ማስፈረሙን እንግዲህ ሲያሳውቅ ባወጣው መግለጫ ላይ እንግዲህ ይፋ ተደርጎ አልተገለጸም። ሆኖም ግን ሪቨር ፕሌት ስለ አሰራሩ ዝርዝር መግለጫና የስምምነቱን አጠቃላይ ወጪም እስከ 63.2 ሚሊዮን ዩሮ እንደሚደርስ ጭምር ነው መግለጫውን ያወጡት። ከጠቅላላው ክፍያ 45 ሚሊዮን ዩሮ ለተጫዋቹ ውል ማፍረሻ በሆነ በቀጥታ ወይም በሪቨር ፕሌት ካዝና ውስጥ የገባ ነው። በተጨማሪም 11.8 ሚሊዮን ዩሮ ደግሞ ለስፔን ታክስ ገቢ የተደረገ ነው። 1.4 ሚሊዮን ዩሮ ደግሞ ለእግር ኳስ ተጫዋቾች ማህበር የተከፈለ ነው። 0.9 ሚሊዮን ዩሮ ደግሞ ለአርጀንቲና ፉትቦል አሶሲዬሽን መዋቅራዊ ፈንድም የተከፈለ ነው። 3.6 ሚሊዮን ዩሮ ደግሞ ለኦፊሻል አናውንስመንት የዋለ ነው። በተጨማሪም 0.5 ሚሊዮን ዩሮ ደግሞ ለሌሎች ክፍያዎች የተመደበ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። የፍራንኮ ማስታንቱኖ ዝውውር በዚህ መልኩ በአርጀንቲና እግር ኳስ ታሪክም እጅግ ውዱ ዝውውር እንዲሆን አድርጎታል። ታዳጊው ከሪያል ማድሪድ ጋር እስከ 2031 ማለትም የ6 ዓመታት ኮንትራት ነው የተፈራረመው። በአመት 3.5 ሚሊዮን ዩሮ የተጣራ ደሞዝ እንደሚያገኝ ይጠበቃል። በተጨማሪም ደግሞ ተጫዋቹ ለሚፈልገው ለማንኛውም ክለብ ደግሞ ለመጪዎቹ 6 ዓመታት 1 ቢሊዮን ዩሮ መክፈል አለበት። የውል ማፍረሻው ላይ 1 ቢሊዮን ዩሮ ነው ሪያል ማድሪዶች ያስቀመጡት። በተጫዋቹ የመልቀቂያ አንቀጽ ላይ የተለጠፈበት ዋጋ ደግሞ ይሄ እንደሆነ ነው መረጃዎቹም እያሳዩ እንደሚገኙ የተገለጸው። ኒኮ ዊሊያምስን የተመለከተ መረጃን እናንሳ። ስፔናዊው የአትሌቲክ ቤልባኦ የፊት መስመር ተጫዋች የሆነው ኒኮ ዊሊያምስ በአውሮፓ ታላላቅ ክለቦች እየተፈለገ የሚገኝ ተጫዋች ነው። ተጫዋቹ በዚህ ሳምንት የጀርመን ቡንደስሊጋው ክለብ ባየር ሚኒክ 2 ጊዜ አግኝቶ መነጋገሩ ነው የስፔን መገናኛ ብዙሃን የዘገቡት። በተጨማሪም ኒኮ ዊሊያምስ በዛሬው ዕለት ደግሞ ከባርሴሎና ስፖርቲንግ ዳይሬክተር ዴኮ ጋርም
ንግግር ማድረጉን የሚያሳዩ ዘገባዎች ወጥተዋል። ተጫዋቹ ባርሴሎናን መቀላቀል ይፈልጋል ሲሉ ያስነበቡት ለተጫዋቹ ቅርብ የሆኑ የመረጃ ምንጮች በበኩላቸው ደሞዝ ለመቀነስ ፍቃደኛ መሆኑንም እንዲሁ ጠቁመዋል። በሌላ በኩል የፊት መስመሩን ለማጠናከር እየሰራ የሚገኘው የሰሜን ለንደኑ ክለብ አርሰናልም ኒኮ ዊሊያምስን ማስፈረም እንደሚፈልጉ ጭምር ነው ዘገባዎች እየወጡ የሚገኙትና የተጫዋች እንግዲህ ዛሬ ጀምሮ ሲወጡ የነበሩ መረጃዎች ከትናንትና ከሰዓት ጀምሮ ሲወጡ የነበሩ መረጃዎች በሙሉ ፋብሪዚዮ ሮማኖም ጭምር እንደተናገረው ከሆነ ኒኮ ዊሊያምስ ወደ ባርሴሎና ለመዘዋወር በሮችን ከፍቷል። ወኪሉም ደግሞ ባደረገው ስብሰባ ይህንን መልእክትም ለክለቡ እንዳስተላለፈ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ባለፈው አመት ኒኮን የፈለገው ባርሴሎና ነበር። አሁን ግን ሚናዎቹ እየተገለባበጡ ይመስላሉ እና ውሳኔ ማድረግ እንደሚገባው ነው ባርሴሎናዎች እየተገለጸ የሚገኘው። ባርሴሎና ተጫዋቹ በዚህ ክረምት ክለቡን እንግዲህ ለመቀላቀል ፍቃደኛ መሆኑን የሚገልጽ ግልጽ መልእክትም እንደደረሳቸው የሚታወቅ ጉዳይ ነው። በሌላ በኩል ግን ባየር ሚኒክ ኒኮ ዊሊያምስን ለማስፈረም ጥረት በማድረግ ላይ ሲሆኑ በአርሰናል ዝርዝር ውስጥ ይገኛል። አትሌቲክ ቤልባኦም እንግዲህ ተጫዋቹን ካቆየ አዲስ ውልም ለመስጠት ዝግጁ እንደሆኑ ጭምር የሚያሳዩ መረጃዎች ናቸው የወጡት። አሁን ላይ ኒኮ ዊሊያምስን ለማስፈረም በአጠቃላይ 58 ሚሊዮን ዩሮ የውል ማፍረሻ ያስፈልጋል። ከፍተኛ ደሞዝ ያስፈልጋል። እጅግ ከፍተኛ ኮሚሽንም ጭምር እንደሚያስፈልግ ጭምር ነው እየተገለጸ የሚገኘው። ኒኮ ዊሊያምስና ባርሴሎና በድጋሚ ስማቸው መገናኘቱ ነው እየተገለጸ የሚገኘው። ደሞዙን ግን ለመቀነስ ፍላጎት እንዳለው ጭምር ነው እየተገለጸ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። አሰልጣኝ ፊሊፖ ኢንዛጊ ከኃላፊነት ለቀዋል። የጣሊያኑን ክለብ ለሴሪኤ ያበቁት አሰልጣኝ ፊሊፖ ኢንዛጊ ከክለቡ ጋር ለመለየት መወሰናቸው ተነግሯል። የአሰልጣኝ ሲሞኔ ኢንዛጊ ወንድም አሰልጣኝ ፊሊፖ ኢንዛጊ እንግዲህ በነበራቸው ኮንትራት ላይ በስምምነት መቋረጡን የተገለጸው አሰልጣኙ ፒዛን እንግዲህ ለአንድ አመታት መርተው ከ34 አመታት በኋላ ወደ ጣሊያን ሴሪኤ እንዲያድግም በመርዳት ደማቅ ታሪክም ጽፈዋል። አሰልጣኝ ፊሊፖ ኢንዛጊ ከዚህ በፊት ቤኒቬቶን የሴሪ ቢው ሻምፒዮን በማድረግ ለሴሪው ማሳለፋቸው የሚታወስ ጉዳይ ነው። ፖል ላቤሌ ፖግባ ወደ ሜዳ ሊመለስ ነው። ፈረንሳዊው የመሃል ሜዳ ተጫዋች ፖል ፖግባ ከፈረንሳዩ ክለብ ሞናኮ የዝውውር ጥያቄ እንደቀረበለት ተነግሯል። ሞናኮ ለፖል ፖግባ የ2 ዓመታት ኮንትራት ማቅረባቸው ሲገለጽ አሁን ላይ በክለቡና በተጫዋቹ መካከልም ንግግሮች መቀጠላቸው ነው ዘገባዎች የሚያሳዩት። እንግዲህ የተለያዩ ነገሮችን ተጠቅመሃል በሚል ከእግር ኳስ እንግዲህ ለ4 ዓመታት ታገዱ የነበረው ፖግባ እገዳው ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱ የሚታወስ ነው። ፖል ፖግባ ከዩቬንቱስ ጋር ያለው ኮንትራትን ማቋረጡን ተከትሎ ሞናኮን በነፃ ዝውውርም ይቀላቀላል ተብሎ ይታሰባል። በሌላ በኩል ሞናኮ የባርሴሎናውን ተጫዋች አንሱ ፋቲንም ለማስፈረም ንግግሮችን እያደረገ እንደሚገኝ ጭምር የሚያሳዩ ሪፖርቶች ደግሞ በድጋሚም እየወጡ ይገኛሉና ሞናኮዎች እንግዲህ አሁን ላይ እነዚህን ሁለት ተጫዋቾች ፖል ፖግባንና አንሱ ፋቲን ለማስፈረም ሙከራዎችን ማድረጋቸው እየቀጠሉ ይገኛሉ። የባርሴሎና ሌጀንድ የሆነው ሉዊስ ሱዋሬስ ስለ ባርሴሎናው ላሚን ያማል ይናገራል። ላሚን ያማል ከሌሎች በተለየ በጣም ቀደም ብሎ የበሰለ ተጫዋች ነው። በ17 ዓመቱ ትልቅ በስለት እያሳየ ነው። በወሳኝ ግጥሚያዎች ላይ ሲጫወት ኃላፊነቱን ይወስዳል። እናም ለራሱ የሚያዘጋጃቸው ፈተናዎችንም ይገጥማል። እንደ ባርሴሎና ተጫዋች ለሱ በጣም ደስተኛ ነኝ። ራሱን ማስደሰትና ለማሻሻልም ልምድ ማግኘት መቀጠል ይኖርበታል። በ18 በ20 እና በ25 ዓመቱ ደግሞ ሁላችንም እንደተማርነው አሁንም የሚማራቸው ነገሮች ያሉት፣ ምክንያቱም እሱም ታሪክ የሚጽፍና ትልቅ ለውጥን ማምጣት የሚችል ተጫዋች እንደሆነ በደንብ አውቃለሁ ሲልም ጭምር ነው እንዲሁ የተናገረውና ይህ ተጫዋች በደንብ እንግዲህ ትኩረት ማድረግ ይጠበቅበታል ሲልም ነው የተናገረው ሉዊስ ሱዋሬስ። የስፖርት አስተዳደራዊ ፍርድ ቤት ወይም ካስ በኢንጎ ማርቲኔዝ ጉዳይ ላይ ኦሳሱና በባርሳ ላይ ያቀረበውን የይግባኝ ጥያቄ ውድቅ አድርጎታል። ኦሳሱና ብይን ለማግኘት አሁንም ወደ አስተዳደራዊ ፍትህ በመጠቀም እያሰቡ ነው። ኦሳሱና ለአውሮፓ ውድድር ለመግባት ወሳኝ በመሆኑ በዚህ ነገር ላይ ተጠምደው እንደሚገኙ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ እየተጠቆመ የሚገኘው ከባርሴሎና ጋር እነዚህ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደረኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆየሁኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ
መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።